ሰላም ሰላም እንዴት ናችሁ? ውድ የፐርፌክት ለርን ቴክ የዩቲዩብ ቻናል ተከታታዮቻችን በዚህ የዩቲዩብ ቻናል ላይ ተከታታይ የሆኑ የፍሬሽማን እና የሌላ ኮርሶችን የምናቀርብበት ቻናላችን ነው። ያው ቪዲዮዎችን አይታችሁ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁ ለሌሎችም እንዲደርስ ደግሞ ሼር አድርጉት እና ደግሞ ሌሎች ቪዲዮዎች ስንሰራ ቶሎ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ለዛሬ ወደ ክላሳችን እንገባለን። ለዛሬ ያዝነው የሳይኮሎጂ ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ ነው። ስለ ሚሞሪ እና ስለ ፎርጌቲንግ ማለት ሚሞሪ ማለት አንድን ነገር መያዝ እና ደግሞ ስለ ፎርጌቲንግ የምንማርበት ነው። እዚህ ጋር ምን ይላል? ኢን ዘ ፕሪቪየስ ቻፕተር ለርኒንግ ተምረናል። እንደ ስለ ቲዮሪ ኦፍ ለርኒንግ መማር ምናምን ብለናል። ኦኬ ተማረን አይደለ? በኮንዲሽናል እና አንኮንዲሽናል በሆነ ነገር ተምረናል። ያንን ነገር ደግሞ ሚሞሪ ማድረግ አለብን እና ሚሞሪ ያልሆኑትን ደግሞ ሚሞሪ ያለማድረግ አለብን ማለት ነው። ለዛ ነው ይህንን ቻፕተር የምንማረው ማለት ነው። ዚስ ቻፕተር አር ክሎዝሊ ሪሌትድ ይላል። ቱ ተርምስ ኦፍተን ዲስክራይብ ራፍሊ ዘ ሰም ፕሮሰስ ነው። ዘ ተርም learning is often used to refer to process involved in the initial acquisition or encoding of information. ኢንኮዲንግ ማለት ማስቀመጥ ማለት ነው። ኢንፎርሜሽን ኢንኮዲንግ ላይ ነው ቤዝድ የሚያደርገው ዘ ተርም ለርኒንግ የሚለው። ዌራ ዘ ተርም ሚሞሪ ደግሞ ኢዝ ሞር ኦፍተን ሪፈርስ ቱ ላተር ስቶሬጅ ኤንድ ሪትራይቫል ኦፍ ኢንፎርሜሽን። ስቶሬጅ ማለት ማስቀመጥ ማለት ነው። ኤንድ ሪትራይቫል ኦፍ ኢንፎርሜሽን ማለት ደግሞ ያን ያስቀመጥነውን የምናገኝበት ማለት ነው። And after all information is learned so that it can be retrieved later, retrieved cannot occur unless information was learned. ያ ኢንፎርሜሽን ለርን ካላረግ ነው የሆነ ነገር ኢንፎርሜሽን እንሰማለን። ያን ኢንፎርሜሽን ለርን ካላረግን ማስታወስ አንችልም፣ ሪትራይቭ አናደርገውም። ሶ መጀመሪያ ኢንኮድ መደረግ አለበት። ፎር ኤግዛምፕል የሆነን ሰው ፊት አይተን ሳንተዋወቀው ስሙን ብቻ ብናቅ የሆነ ጊዜ ላይ ከሆነ ጊዜ በኋላ ከዓመታት ምናምን በኋላ ስናገኘው የዛን ሰውዬ ስም ላናስታውስ እንችላለን። ግን ከዛ ሰውዬ ጋር የሆነ ኮሚኒኬሽን ቢኖርን ወይ ዝምድና ቢኖርን ወይ ደግሞ አውርተን ቢሆን ወይ በሆነ ምሳሌ ጋር ብናስይዘው ያን ሰውዬ ስንቆይ እናስታውሰዋለን። ዛስ ሚንስ ከዛ ሰውዬ ጋር ለርን አድርገናል ማለት ነው። ያን ሰውዬ ተምረነዋል። ማወቅ ብቻ ለማስታወስ አይጠቅምም። መማር አለ። መማር ማለት አንድ ነገር ከመሸምደድ አንጻር ሳይሆን ያንን ነገር በጭንቅላት ውስጥ ቦታ መስጠት ማለት ነው። ዛስ ሳይኮሎጂስትስ ኦፍን refers to learning or memory process as means of incorporating all facts of encoding, storage and retrieval ማለት ይሄ ለርኒንግ ወይም ሜሞሪ ፕሮሰስን በሶስቱም ኢንኮርፖሬት አድርገው ነው ሳይኮሎጂ የሚገልጹት ወይም ለርኒንግ ወይም ሜሞሪ የሚባለውን ፕሮሰስ ማለት ነው። አንደኛ ኢንኮዲንግ ነው። ኢንኮድ ማለት ምሳሌ ወይም ደግሞ ለዛ ነገር ቦታ መስጠት ነው። ኮድ ማድረግ ማለት ኮድ ቦታ መስጠት ነው። እና ስቶሬጅ ማስቀመጥ፣ ከዛ ሪትራይቫል ድጋሚ ማስታወስ ማለት ነው። ዚስ ሪጋርድ ዚስ ቻፕተር ዊል ሜንሊ ፎከስ ቱ ሴክሽን ሚሞሪ እና ስለ ፎርጌቲንግ የሚያወራ ፓርት አለው ማለት ነው። እዚህ ጋር ለርኒንግ አውትካም ናቸው። አት ዘ ኢንድ ኦፍ ዚስ ዩኒት ምን ማድረግ አለብን? ያው በብዛት ዩኒቨርሲቲዎች ላይ ፈተና የሚመጣው ከለርኒንግ አውትካም ላይ ነው። አይ ሚን ያንን ለርኒንግ አውትካም ምን ያህል ተረድቷል የሚለው ለምሳሌ define memory and forgetting, describe the stage and the memory structure proposed by theory of memory, explain the process that are at work in a memory function, identify how learned material are organized in long-term memory, state factor underlying on persistence and loss of memory, explain the different theory of forgetting. እነዚህን ማወቅ አለባችሁ ይላል። ሁሉንም አንድ በአንድ ብናያቸው ይሆናል ማለት ነው። የመጀመሪያው ፓርታችን የሚሆነው ስለ ለርኒንግ ነው እና ሚኒንግ ኤንድ ፕሮሰስ ኦፍ ሚሞሪ። ሚሞሪ ኢዝ ሪቴንሽን ኦፍ ኢንፎርሜሽን ዋት ኢዝ ለርንድ ኤርሊየር ኦቨር ታይም። ሪቴንሽን ማስቀመጥ ማለት ነው። ኢንፎርሜሽን ማስቀመጥ በፊት የተማርነውን ኢንፎርሜሽን ማስቀመጥ ነው ማለት ነው። ዚስ ኢዝ ዋይ ኢን ዊች ዊ ሪከርድ ዘ ፓስት ፎር ላተር ኢን ዩዝ ኢን ዘ ፕሬዘንት። በፓስት እንትን እናደርገዋለን ሪከርድ እናደርገዋለን ከዛ ፕሬዘንት ላይ እንጠቀመዋለን ማለት ነው። አሁን ለምሳሌ ይህንን ትምህርት ስታጠኑ በፈተና ሰዓት ስትሆኑ ይህን ትምህርት ያጠናችሁበት ጊዜ ፓስት ነው። ከዛ በፈተና ሰዓት ጥያቄ ሲመጣ
እያስታወሳችሁ ትመልሱታላችሁ። ያኛው ማለት ለፕሬዘንት ተጠቀማችሁት ማለት ነው። and memory is blanket level of a large number of processes that form a bridge between our past and our present. To learn about the nature of memory, it's useful to separate the process from the structure. ስለ ኔቸር ኦፍ ሚሞሪ ለመማር መጀመሪያ ሰፓሪ መከፋፈል አለብን። ፕሮሰሱን ከስትራክቸሩ መለያየት አለብን። መጀመሪያ ስቲሙለስ አለ፣ ከዛ ሴንሰሪ ሚሞሪ አለ፣ ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ የሚባሉ አሉ። እነዚህ ስዕሎች አሉ። አቴንሽን ሴንሰሪ ሚሞሪ ላይ የሚመጡ ነገሮች አሉ። ከዛ አቴንሽን ስንሰጣቸው ሾርት ተርም ሚሞሪ ይመጣል። ከዛ ኢንኮድ ስናደርጋቸው ቦታ ስንሰጣቸው ደግሞ ሎንግ ተርም ሚሞሪ ውስጥ ሴቭ ይደረጋሉ ማለት ነው። እነዚህን በደንብ የምናያቸው ይሆናል። the process of memory, the processor mental activity we perform to output information into memory to keep it there and make it useful to involve three basic steps. encoding እነዚህ ሶስቱን ስቴፖች እንትን ማድረግ አለብን። ያው ታይፕስ ኦፍ ሚሞሪ ፕሮሰስ ኦፍ ሚሞሪ እንትን ለማድረግ ማለት ነው። ሚሞሪ እንዴት ይሰራል የሚለውን ኢንኮዲንግ ቴክን ፍሮም ኮምፒውተር ሳይንስ። ያው ኮምፒውተር ሳይንስ ላይ ኢንኮድ አደረግን ማለት የሆነ ነገር እየፈጠርን ነው ማለት ነው። ለዛ ነገር የሆነ ቦታ እየፈጠርን ነው። ለምሳሌ የሆነ ቫሪያብል ወይም ቫሪያብል ተለዋጭ ለመክፈት ከፈለግን ኢንት ብለን ነው ቦታ የምንሰጠው። ኮዲንግ ላይ ፎር ኤግዛምፕል ፓይተን ምናምን ስትጠቀሙ ኢንት ብላችሁ ነው ቦታ የምትሰጡት። ኢንኮዲንግ ማለት ቦታ መክፈት ማለት ነው። in which the information is placed in a memory placed የሚሆኑበት ማለት ነው፣ የሚቀመጥበት። it's the process by which information is initially recorded in stable memory encoding ይቅርታ in the form of usable in a form to usable memory encoding. In encoding we transfer a sensory input into a form or a memory code that can be further proceed. ሁለተኛ ስቶሬጅ ነው። ኢንኮዲንግ ምን እንደሆነ አይተናል። ቦታ መስጠት፣ ፕሌስ ማዘጋጀት ማለት ነው። ስቶሬጅ to be remembered the encoded experience must leave some record in the nervous system. ነርቨስ ሲስተም ላይ ቦታ ማለት ያን ቦታ ያዘጋጀነው ቦታ ደግሞ ማስቀመጥ አለብን። እንትኑ ከሌለ ኢንፎርሜሽኑ ከሌለ ማስታወስ የለም። ኢንፎርሜሽን ኖሮ ቦታ ካልተሰጠው ማስታወስ የለም። እነዚህ ፕሮሰሶች የተያያዙ ናቸው። ኢንኮዲንግ ከሌለ ስቶሬጅ ካለ እንትን ሚሞሪ የሚባል ነገር የለም፣ ፎርጌቲንግ ይከሰታል ማለት ነው። ቱ ሪሜምበር ኢንኮዲንግ ዊ መስት ሊቭ ሰም ሪከርድ ኢን ዘ ነርቨስ ሲስተም ወይም ሚሞሪ ትሬስ የሚባለው ቦታ ማስቀመጥ አለብን። ኢት ቢ squirreled away and held in some more or less enduring from for later use. This is what memory specialist means when they speak of placing information in storage. It is a location in memory system in which material is saved. Storage is a persistence of information in a memory ነው። then retrieval ጋር እንመጣለን። retrieval ማለት a point at which one tries to remember a dredge up a particular memory trace from among all other we have stored. retrieval ማለት የሆነ ነገር ማግኘት፣ ያ ያስቀመጥነው ነገር ደግሞ መልሰን ማውጣት ማለት ነው። ለምሳሌ ፈተና ላይ ስንሆን ምን እያደረግን ነው? ሪትራይቭ ነው። ፈተና ላይ ሆነን እናጠናም አይደል? ለተጠየቀው ጥያቄ መልስ ነው የምንሰጠው። ያንን ደግሞ በምንድን ነው? በሪትራይቫል ነው ማለት ነው። a material in memory stage is located, brought into awareness is used ነው። አሁን ይሄኛው እንደዛ ነው ብለናል። ሶስቱን ከፋፍለናል። እዚህ ጋር ምን ይላል? failure to remember can result from a problem during any of the three phases of the memory process ነው። ከሶስቱ ውስጥ አንዱ ውስጥ ነው ፌለር የሚፈጠረው ወይም ደግሞ ፎርጌቲንግ የሚባለው የሚፈጠረው ማለት ነው። ሲ ዘ ፊገር ይላል ቀደም እንዳየነው። and if for example you encode a new items of information only as a sound pattern and there would be no memory trace for its meaning ማለት ሳውንዱን ብቻ የምናስቀምጥ ከሆነ ሚኒንግ የለንም። ለምሳሌ የሆነ ዘፈን ታዳምጣላችሁ ወይም ደግሞ የሆነ ሳውንድ ቲክቶክ ላይ ወይም የሆነ ነገር ላይ የሆነ ሶሻል ሚዲያ ላይ ሰማችሁ። ደን ያንን ሳውንድ ከሰማን በኋላ ከጊዜ በኋላ